ኢትዮጵያ ውስጥ ሴት እህቶቻችንን የሚያበላሹ ብዙ ሰዎች ስላሉ እቺ ህፃን ከቤቷ ከናቷ ወይንም ከእህቷ ውጪ ከናት ከአባቷ ውጪ ከሌላ ሰው ጋር ከአንድ ሰው ጋር እግሯን እንዳታነሳ። ኢትዮጵያዊቷ ኤልዛቤት የደቡብ ኢትዮጵያ አስደናቂ ቆንጆ የብዙዎችን ቀልብ የገዛችው ዘ ብላክ ዳይመንድ ወደ አዲስ አበባ ገብታለች። የበጎ አድራጎት ሰው ተብሎ የሚጠራው ማስተር አብነት አዲስ አበባ ይዟት ሲገባ የሚያሳይ ቪዲዮ በማህበራዊ ሚዲያ አውታሮች ላይ በስፋት ተሰራጭቷል። ይሁን እንጂ ይህ ጉዞ እንደማንኛውም ተራ ጉዞ አልነበረም። የብዙዎችን ልብ በደስታ ሳይሆን በከባድ ጥርጣሬና ስጋት የሞላ ክስተት እንጂ። በኢትዮጵያ ማህበራዊ ሚዲያ አደባባዮች ላይ ሙሉ ኢትዮጵያውያን ጥርጣሬያቸውና ስጋታቸውን በከፍተኛ ድምጽ እያስተጋቡ ይገኛሉ። ይህንን ሁኔታ በቅርበት ለተመለከተው ሰው ሁሉ የታላቁ ድምጻዊ የጥላሁን ገሰሰን የማይረሳ የሙዚቃ ግጥም ያስታውሳል። ጥሌ እንዲህ ያለውን ነገር ያዋከቡት ነገር ምዕራፍ አያገኝም፣ ፍቅሬ በዛ እኔ አላማረኝም ብሎ ገልጾት ነበር። ያዋከቡት ነገር ምዕራፍ አያገኝም፣ ፍቅሬ በዛ እኔ አላማረኝም። አዎ ይሄው የበዛ የሚመስለው ፍቅርና ክብካቤ፣ ይህ የሰሞኑ የደግነት ናዳ ለብዙዎች አልተዋጠላቸውም። የማስተር አብነትና የዚች ምስኪን የገጠር አዳጊ ግንኙነት ወደፊት ወደ አስፈሪና አደገኛ ነገር እንዳይቀየር ብሎም የልጅቷ ዕጣ ፈንታ በሌሎች ስውር ፍላጎቶች እንዳይጠለፍ ማህበረሰቡ ያለውን ጥልቅ ስጋት እየገለጸ ይገኛል። የሥራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን በዓለም እንድታስጠራ እኛም ያቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። ይህች ወጣት ማናት? ውበቷ ያለምን ቀልብ እንዴት ሊስብ ቻለ? ከጀርባ ያለው የማንነት ፍልሚያና የከምባታ ሀዲያ ውጥረት ምንድን ነው? ከሁሉ በላይ ደግሞ በበጎ አድራጎት ስም የተሸፈነው ስውር ስጋት ከጄምስ ሪኖልድስ እስከ ሰለሞን ቦጋለ ያሉ ዓለም አቀፍና አገራዊ ማጭበርበሮች ከዚህ ታሪክ ጋር እንዴት ይያያዛሉ? በዚህ ዝግጅት እያንዳንዱን ምስጢር ፈትሸን የእውነትን መጋረጃ እንገልጣለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ዝለቁም። ስሟ ኤልዛቤት ይባላል። ነገር ግን የስም ሲጠራ ወደ አእምሯችሁ የሚመጣውን ታዋቂዋ የአውሮፓ ንግስት አትሁን። እሷ ፍጹም የተለየች የማራኪነትና የንጽህና መገለጫ የሆነች እውነተኛ ኢትዮጵያዊት ቆንጆ ናት። ዛሬ በኢትዮጵያ ማህበራዊ ሚዲያ ገጾች ላይ የብዙዎችን ቀልብ እየሳበችና ዋነኛ መነጋገሪያ እየሆነች የምትገኘው ይህች ወጣት አሁን ላይ ዘ ብላክ ዳይመንድ ወይም ጥቁሩ አልማዝ በሚል መክሊትና የክብር ስም ትታወቃለች። የዚች ድንቅ ውበት መገኛ የደቡብ ኢትዮጵያ አካል የሆነችው ሀደሮ የተባለችው ውብ ከተማ ናት። ኤልዛቤትን ፈልጎ አግኝቶና ውበቷን ለዓለም ይፋ አድርጎ ወደ ማህበራዊ ሚዲያ መድረክ ይዟት ከተፍ ያለው ምስክር ከበደ የተባለው ወጣትና ጎበዝ ፎቶግራፍ አንሺ ነው። ምስክር እንደሚለው ከሆነ ይህችን ተፈጥሮ በልግስና የሸለመቻትን ልጅ ያገኛት በዚሁ በሀደሮ ከተማ ገጠራማ መንደር ውስጥ ነው። ማህበራዊ ሚዲያውን ላጥለቀለቀው ፈጣን ዝናዋና የብዙዎች መነጋገሪያ ለሆነው ልዩ ውበቷ መነሻ የሆነው ይሄው የምስክር ከበደ የፈጠራና የማስተዋል አስተዋጽኦ ነው። የኤልዛቤት ውበት እንዲህ በቀላሉ ቃላት የሚነገርና የሚገለጽ አይደለም። ጥቁር ናት። ነገር ግን ጥቁረቷ ተራ ቀለም ሳይሆን እውነተኛውንና ንጹሑን የአፍሪካውያን ማንነትና መልክ በትክክል የሚወክል ነው። ያ ያማረውና ያበራው የቆዳ ቀለሟ ከኢትዮጵያዊ መልኳ ጋር ተዳምሮ ልዩ ግርማ ሞገስ ሰጥቷታል። በጥንቃቄ ለተመለከተው ሰው የሷ ጥቁረት የአፍሪካውያን መልክ በትክክል ይገልጻል። ያ ውበቷ ደግሞ ዛሬ ሙሉ ኢትዮጵያውያን እያነጋገረ ይገኛል። በአሁኑ ጊዜ በማህበራዊ ሚዲያ ላይ የሚንሸራሸሩት አስተያየቶች በሙሉ የሷን የተፈጥሮ ውበትና አፍሪካዊ ኩራትን የሚያወድሱ ናቸው። ብዙዎች የሷን መልክ ማየት ተፈጥሮ ለኢትዮጵያውያን የሰጠችውን ልዩ ስጦታ እንደማየት ይቆጥሩታል። ኤልዛቤት ውበት በተለየ ቀለም ቅብ ብቻ እንደማይለካ በተግባር ያሳየች የኢትዮጵያ ምድር ያበቀለቻት ሌላኛዋ የውበት ተምሳሌት ናት። ከሀደሮ ተነስታ በምስክር አማካኝነት የብዙዎችን ልብ መማረክ የጀመረችው ይህች ጥቁር አልማዝ ወደፊትም በኪነ ጥበብም ሆነ በሞዴሊንጉ ዘርፍ ትልቅ ቦታ እንደምትደርስ የሚጠቁሙ ምልክቶች አሁኑኑ እየታዩ ነው። የኢንተርኔትና የማህበራዊ ሚዲያ ዓለም የሰዎችን ሕይወት መለወጡን በቀጠለበት በዚህ ጊዜ አዲሱ የድል ብርሃን በገጠሪቱ ኢትዮጵያ በምትገኝ አንዲት አዳጊ ላይ በድምቀት አብርቷል። ነገርየው የጀመረው ታዋቂው ፎቶግራፍ አንሺ ምስክር ከበደ ወደ ደቡብ ኢትዮጵያ የገጠር መንደር ባደረገው ጉብኝት ወቅት ኤልዛቤት ደስታ የተባለችውን አዳጊ እጅግ ማራኪ ተፈጥሯዊና አስደናቂ ምስል በማህበራዊ ሚዲያ ላይ ማጋራቱን ተከትሎ ነው። የኤልዛቤት ልዩ ተፈጥሯዊ ውበትና ሳቢ ፈገግታ ብሎም መለለው ቁመቷ የብዙዎችን ቀልብ በአንድ ጊዜ የሳበ ሲሆን
ይህ በፈገግታ የታጀበ የቫይራል ክስተትም በፍጥነት ወደ ትልቅ የህይወትና የዓለም አቀፍ የሙያ ዕድል ተቀይሯል። በአሁኑ ጊዜ የኤልዛቤት አድናቂ ገጽታ የዓለም አቀፍ ሞዴሊንግ ኤጀንሲዎችንና ዓለም አቀፍ ብራንዶችን ትኩረት በእጅጉ የሳበ በመሆኑ በርካታ የሥራ ጥያቄዎችና ጥቆማዎች እየጎረፉላት ይገኛሉ። አዲስ አበባ ውስጥ ያሉ ቆንጆ ሴቶች ቢጨፈለቁ እቺን ልጅ አይደርሱባት። የኤልዛቤት እንዲህ በአደባባይ መውጣት በአንድ በኩል ትልቅ የውበት ክርክር በማህበረሰባችን ውስጥ ቀስቅሷል። ማህበራዊ ሚዲያው ላይ አንድ ወገን እንዲህ ሲል መልእክቱን ያስተላልፋል። በተገዛ ጠጉር፣ በተገዛ ከንፈር፣ በሰው ሰራሽ ቅንድብ፣ ጡት፣ ጥፍርና ዳሌ ያጌጠሽ ከኔ ሌላ ውበት የለም እያልሽ ያዙ ይልቀቁኝ የምትዩ ዘመናዊው አገርዳሜ ሴት ወይ የአበሻ ወንድ እውነተኛ የውበት ምርጫ ምን እንደሆነ ለማወቅ ወንዶች ለዚች ምስኪን ሴት ተፈጥሯዊ ውበት ያሳዩት አድናቆት ትልቅ ማረጋገጫ ነው። አንቺ በምዕራባውያን አርቲፊሻል ፋሽን ተመክተሽ ከተማው በጀ ነው ስትይ የአበሻ ወንድ ልብ ግን ልክ በዚህች ምስኪን ሴት ላይ እንደታየው በተፈጥሯዊ ውበት የሚማረክ መሆኑን ከዚህ በላይ ምስክር የለም። ለአበሻ ወንድ እውነተኛ ውበት ማለት ጨዋነት፣ የባህል የሃይማኖት ሴት እንዲሁም በተፈጥሮ ማንነቷ የምትኮራ ሴት መሆኗን ልብ በይ። በዚህች የሃደሮ ውብ ያልተደመመ የለም። እግዚአብሔር ውብ አድርጎ ፈጠራት። ነገር ግን አካባቢና ሁኔታ በብዙ በደላት። እጆቿን ለተመለከተ ሰው በገጠር ከባድ የጉልበት ስራ ምክንያት የቆሰሉና የደከሙ መሆናቸውን ማየት ይቻላል። ይህ ውበት ግን ድሃነትን ፈንቅሎም የወጣ ውበት ነው። ታዋቂው ኢትዮጵያዊ ደራሲ ሰርቅዳ ቆንጆዎቹ በተሰኘውና የጥቁርን ሕዝብ ትግል በሚያቀነቅን ፓን አፍሪካኒስት ልቦለድ መጽሐፍ ውስጥ አንድ ድንቅ ኃይለ ቃል አስፍሯል። ራሱን የማይከላከል ቁንጅና የቀትር ፀሐይ ሲወጣ ይረግፋል ይላል። ይሁን እንጂ እንደዚህ ኢትዮጵያዊ ታዳጊ ያለ ቁንጅና ግን ራሱን ከድሃነት የተከላከለ የቀትር ፀሐይን ያሸነፈ ባለድል ቁንጅና ነው። ምስክር ከበደ በተሰኙ ሰው የተነሱትና በፌስቡክና በቴሌግራም ገጾች ላይ የተጋሩት የዚህ ጥቁር ኢትዮጵያዊት ምስሎች የብዙ የአገሯን ልጆች ቀልብ የሳቡት ለዚህ ነው። እሷ ጥቁር አልማዝ ናት። ምክንያቱም አልማዝ በከፍተኛ ጫናና ሙቀት ውስጥ አልፎ እንደሚፈጠር ሁሉ እሷም በገጠሪቱ ኢትዮጵያ የድሃነትና የፀሐይ ጫና ውስጥ አልፋ ያበራች እንቁ በመሆኗ ነው። ይህን ተከትሎም ታዋቂው በጎ አድራጊ የሚባለው ማስተር አብነት ይህችን የደቡብ እንቁ የሆነች አዳጊ ሕይወቷን ሙሉ በሙሉ ለመለወጥና ወደ ላቀ የስኬት ማማ ለማድረስ ወደ አዲስ አበባ አምጥቷታል። ይህንን ፈጣን የሕይወት መለዋወጥ በአስተማማኝ ሁኔታ እንድትወጣውና ጥቅሞቿ እንዲከበሩ ለማገዝም ቪዚት ከምባታ የተሰኘው የአካባቢው ድርጅት አስፈላጊው ሙያዊ ምክርና ድጋፍ እያደረገላት መሆኑን አስታውቋል። ማስተር አብነት በገጹ ላይ እንዲህ ሲል ጽፎ ነበር። ከሰሞኑ በተለቀቀ አንድ ምስል ምክንያት ይህች አዳጊም የአብዛኛውን ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ ህይወቷን መቀየር እንድትችል አገሯን ባለም እንድታስጠራ እኛም ያቅማችንን ለማድረግ ከትውልድ ቦታዋ ከቤተሰቦቿ ጋር በመነጋገር ወደ አዲስ አበባ ይዘናት እየመጣን ነው። በቪዚት ከምባታ በኩል ማህበራዊ ሚዲያ የፈጠረላትን ይህንን ታላቅ ዕድል ሳታባክን በአግባቡ እንድትጠቀምበትና አስፈላጊውን የባለሙያ ድጋፍ ሁሉ እንድታገኝ ከጎኗ በመሆን የሚችሉትን ሁሉ እንደሚያደርጉ አረጋግጧል። ይህ ተፈጥሯዊ ተሰጥኦ ከዲጂታል ዕድል ጋር የተገናኘበት ልብ የሚነካ ታሪክ በውጭ ሀገር የሚኖሩ ኢትዮጵያውያንን ጭምር በእጅጉ ያነጋገረ ሲሆን ኤልዛቤጥን በቅርቡ በዓለም አቀፍ የፋሽን መድረኮች ላይ የኢትዮጵያን ውበት ስታስተዋውቅ ለማየት ትልቅ ጉጉት ተፈጥሯል። ይሁን እንጂ ከዚህ ሁሉ የደግነትና የድል ማዕት በስተጀርባ ሌላ የሚያስፈራ ጥቁር ጥላ ማጥላት ጀምሯል። ሰሞኑን ከደቡብ ኢትዮጵያ ሀደሮ ከተማ የተገኘችውን ውብ ወጣት ኤልዛቤጥን ወደ አዲስ አበባ ይዣት በመግባት ዓለም አቀፍ የቁንጅናና የሞዴሊንግ ተቋማት ጋር አገናኛታለሁ፣ የስራ ዕድል ከፍትላታለሁ በማለት ወደ ዋና ከተማዋ ይዟት የመጣው ማስተር አብነት ከበደ ጉዳይ የብዙዎችን ትኩረት ስቧል። ሆኖም ይህ ተግባር በቅን ልቦና የተደረገ ነው ወይስ በስተጀርባ ሌላ ስውር ዓላማ አለው የሚለው ጥያቄ በብዙዎች ዘንድ ጥንቁቅ መጠራጠርን ፈጥሯል። ግለሰቡ ከዚህ ቀደም ከፈጸማቸውና ከተጠረጠረባቸው ድርጊቶች አንጻር ወጣቷን እንደ መለመኛና የገንዘብ ማሰባሰቢያ መሳሪያ ሊያደርጋት ይችላል የሚለው ስጋት በከፍተኛ ደረጃ እየተነሳባት ይገኛል። ብዙ ወንዶች አይናቸውን ጥለውባታል እና ብዙ ሰው በወንድ ተሰንክላ እንዳትቀርም ፈርቷል። ማስተር አብነትም መለመኛ አድርጓታል የሚለው ወቀሳ ከዚሁ ይመነጫል። ማስተር አብነት ከበደ በደቡብ ኢትዮጵያ ዱራሜ ተወልዶ ለ10 ዓመታት ያህል በእርዳታ አሰጣጥ ተግባር ላይ ቆየና ከፍተኛ ሀብት ከህዝብና ከባለ ሀብቶች በመሰብሰብ የሚታወቅ ግለሰብ ነው። ከአንድ ዓመት በፊት ወደ ቦረና የድርቅ ተጎጂዎች ሲሄድ ከ27 መኪና ያላነሰ የእርዳታ ቁሳቁስ ማስከተሉ
በበጎ ተግባር እንዲሰለፍ ቢያደርገውም የአሰራሩ ግልጽነት ግን ሁልጊዜም በጥያቄ ምልክት ውስጥ የሚወድቅ ነው። ማስተር አብነት ራሱ በሰጠው ቃለ መጠይቅ እስካሁን የተመዘገበ ህጋዊ የእርዳታ ድርጅት እንደሌለውና ከለጋሾች የሚያገኘውን ገንዘብ ወደ ተረጂዎች ለማስተላለፍ ቁጥጥር የሚያደርግበት ብቸኛው መንገድ የልቡ ንጽህና ብቻ እንደሆነ ገልጿል። ይሁን እንጂ ይህ ምንም አይነት ተቋማዊ ቁጥጥር የሌለው አካሄድ በቅርቡ አዎንታ በርሲሳ የተባለው ግለሰብ የእርዳታ ድርጅቶችንና የሃይማኖት ተቋማትን ገመና እንደሚያጋልጥ ይፋ ማድረጉን ተከትሎ ማስተር አብነት አዲስ አበባ ውስጥ 2 ፎቆች እንዳሉት የሚገልጹ ያልተረጋገጡ መረጃዎች እንዲወጡ በር ከፍቷል። በሱ ላይ የሚነሱት የሀብት ምንጭና የአሰራር ግልጽነት ጥያቄዎች ግን አሁንም ምላሽ አላገኙም። በአገራችን የተራቡና የተጠሙ ሰዎችን ወይም ልዩ ተሰጥኦና ውበት ያላቸውን የገጠር ምስኪኖች እንደ መለመኛ አድርጎ ገንዘብ መሰብሰብ የተለመደና መንገዱ ክፍት የሆነበት አሰራር ሆኖ ቆይቷል። ጉዳዩን በድፍረት የገቡበት ሰዎች ቆንጆ የሥራ ዕድል አድርገውት ፏ ያለ ኑሮ ሲመሰርቱበት ታይቷል። የሀደሯ ቆንጆ ኤልዛቤት ጉዳይም ከዚሁ ስጋት ነፃ አይደለም። ማስተር አብነት ህጋዊ መዋቅር ሳይኖረው ወጣቷን ለሞዴሊንግ በሚል ሰበብ ይዟት መምጣቱ እንደ መለመኛ ሊያደርጋት ነው የሚለውን ጥርጣሬ በማህበረሰቡ ዘንድ አጠናክሮታል። የአይነቱ ማጭበርበርና ሰዎችን ለግል ጥቅም መዋል በዓለም አቀፍ ደረጃም የተለመደ መሆኑን ማስታወስ ይገባል። በተለይም በአሜሪካ የካንሰር ህሙማንን ለመርዳት በሚል የሐሰት ኮንሰርትና ፕሮፓጋንዳ 187 ሚሊዮን ዶላር በመሰብሰብ ለራሳቸው ቅንጡ ህይወት ያዋሉትን እንደ ጄምስ ሪኖልድስ ያሉ ሰዎችን ታሪክ እዚህ ላይ ማንሳት ይቻላል። እኚህ ግለሰቦች የሰዎችን ርህራሄና ስሜት በመጠቀም በሚሊዮኖች የሚቆጠር ዶላር ሲዘርፉ የኖሩት በበጎ አድራጎት ስም ነበር። ወደ ሀገራችን ስንመጣም ተመሳሳይ ክስተቶችን አይተናል። በፊንቴክ ማጭበርበር ተባባሪ ሆኖ የታሰረው አርቲስት ሰለሞን ቦጋለ ለልብ ህሙማን ህክምና ማዕከል ገነባለሁ ብሎ ከፍተኛ ገንዘብና ውድ መኪና ጭምር ከሰበሰበ በኋላ በአሁኑ ጊዜ ሆስፒታሉ የተገባ የህዝቡ ገንዘብ ሴት ደረሰ የሚሉ ጥያቄዎች በስፋት እየተነሱበት ይገኛሉ። በአጠቃላይ ምንም አይነት ህጋዊና ግልጽ የቁጥጥር ስርዓት በሌለበት በልብ ንጽህና ብቻ በሚመራ የበጎ አድራጎት ስም ማጭበርበሮች የመፈጸማቸው እድል ሰፊ ነው። የህዝብን ስሜትና የተረጂዎችን ገጽታ በመጠቀም የግል ጥቅምን የማሳደድ አባዜ በስፋት በታየበት በዚህ ዘመን የኤልዛቤት ዕጣ ፋንታ የሞዴሊንግ መድረክ ሳይሆን የሌሎች መጠቀሚያ የመሆን አደጋ እንዳለው እየተገለጸ ነው። ስለዚህ ከግለሰቡ ያለፈ ታሪክና ካልተቋቋመው ህጋዊ መዋቅር አንጻር የሀደሯ ቆንጆ ወደ አዲስ አበባ መምጣት ትልቅ ጥንቃቄና ክትትል የሚያስፈልገው ጉዳይ ነው። የህዝቡ ጥርጣሬና እኔ ያላማረኝም ባይነት መነሻው ይሄው ተጨባጭ ታሪክ ነው። የኤልዛቤት ታሪክ በበጎ አድራጎት ስም ካለው ስጋት በተጨማሪ ሌላ ትልቅ የማንነትና የክልል ፖለቲካ ውጥረት እንዲቀሰቀስ ምክንያት ሆኗል። ልጅቷ የትውልድ ስፍራዋና ማንነቷን በተመለከተ ሀዲያ ነች እንጂ ሀደሯ አይደለችም የሚል ከባድ ቅሬታና ተቃውሞ ቀርቧል። የሀዲያ ማህበረሰብ ተሟጋቾች ያወጡት መግለጫ እንዲህ ይላል። የማንነት ስርቆትን አጥብቀን እንቃወማለን። እህታችን ኤልዛቤት ደስታ ቦቶሎ በከምባታ ዞን በሀደሮ ጡንጦ ዙሪያ ወረዳ በአጆራ ቀበሌ የተወለደች የሀዲያ ተወላጅ ስትሆን እንደ ማንኛውም ኢትዮጵያዊ ገጠራማ አካባቢ ያደገች በአባትም በእናትም የሀዲያ ተወላጅ እንደሆነች መረጃው ያሳያል። ይሁን እንጂ ማንንም ለመርዳትም ሆነ ለማገዝ ከተፈለገ በከምባታ ዞን ስለተወለደች ብቻ የግድ የከምባታ ማንነት ማልበስ ሰብአዊ መብት ጥሰት ነው። ስለሆነም የልጅቷን የሀዲያነት ማንነቷን ለመበረዝ የሚደረግ ኢፍትሃዊ የሚዲያ አሰራርን አጥብቀን እንቃወማለን። የክርክር ዝም ብሎ የመጣ አይደለም። ከጀርባው የ34 ዓመታት የፖለቲካና የአስተዳደር ጥያቄ አለበት። እንደሚታወቀው ይላሉ እነሱ እንደሚታወቀው የሀደሮ ጡንጦ ወረዳ በባህሉና በቋንቋው በሀዲያ ዞን የመከለል ጥያቄ ለ34 ዓመታት ስናቀርብ የቆየም ቢሆንም የማዕከላዊ ኢትዮጵያ ክልል መንግስት ጆሮ ዳባ ብሎ ማለፉ ምክንያት እኛ የሀዲያ ተወላጆች እንደዚህ አይነት የማንነትና የባህል ቅጥፈት በውስጥ ወሬ ፖለቲካ በከምባታ ዞን በሀደሮ ጡንጦ እየታፈን እንገኛለን። ማንም ኢትዮጵያዊ ወገን በኢትዮጵያዊነቱ ሊረዳና ሊያስተዋውቅ ይገባል እንጂ የህዝባችንን የውሸት ማንነት ባህል ልብስ በማልበስ በማህበራዊ ሚዲያ ማሰራጨት አግባብነት የለውም። የማዕከላዊ ኢትዮጵያ ክልል የህዝባችንን በቋንቋና በባህሉ በሀዲያ ዞን የመከለል ጥያቄ ውሎ ሳያድር እንዲመልስልንና ማንነታችንን እንዲያስከብርልን እንጠይቃለን። እንዲህ ያለው አቤቱታ የነገሩን ጥልቀት ይጠቁማል። ይህ ሁኔታ የሚያሳየው የአንዲት ምስኪን ልጅ ተፈጥሯዊ ውበትና ታሪክ እንዴት በክልሉ ባለው ስር የሰደደ የማንነትና የድንበር ፖለቲካ ውስጥ መሳሪያ እየሆነ እንደመጣ ነው። የደግነትና የማስተዋወቅ ስብከቱ ከጀርባው የማንነት ስርቆትና የፖለቲካ ፍላጎት እንዳለው ማሳያ ነው በማለት የሀዲያ ተወላጆች ተቆጥተዋል። በውበቷ ልቤ ተማርኮ ሌላ ማሰብ አቃተኝ።
ኤልዛቤት ዛሬ ያሳየችንና ማህበራዊ ሚዲያውን ያነጋገረው ይህ የጥቁር ሕዝብ ውበት አዲስ የተገኘ አይደለም። ኢትዮጵያ የታሪክ የነጻነትና የጥንታዊ ስልጣኔ ማህደር ብቻ አይደለችም፣ የሰዋዊ ውበትና የግርማ ሞገስ መፍለቂያም ጭምር እንጂ። ለዘመናት የዓለም ታላላቅ ጸሐፊዎችን፣ ፈላስፋዎችን፣ ገጣሚያንንና ተጓዦችን ቀልብ የገዛው የኢትዮጵያውያን በተለይም የሴቶቹ ተፈጥሯዊ ቁንጅና በብዙ መጽሐፍት መዝገቦችና ታሪካዊ ድርሳናት ላይ በደማቁ ሰፍሯል። ከግሪክ ጥንታውያን ባለቅኔዎች ጀምሮ እስከ መካከለኛው ዘመንና የቅርብ ጊዜ የአውሮፓ ተጓዦች ድረስ ስለ ኢትዮጵያውያን ውበት የመሰከሩትን ድንቅ ማስታወሻዎች መለስ ብለን መመልከቱ የኤልዛቤትን ውበት ምንጭ እንድንረዳ ያደርገናል። የጥንቱ የግሪክ ታላቅ ባለቅኔ ሆሜር በታዋቂው ኢሊያድና ኦዲሲ በተሰኙ ድንቅ መጽሐፍቱ እቅጩን ተናግሯል። ለሱና ለወቅቱ ግሪካውያን ኢትዮጵያ የግርማ ሞገስና የንጽህና ምድር ነበረች። ሆሜር ኢትዮጵያውያንን ሲገልጽ እንከን የለሾችና እጅግ ጻድቃን በማለት ሲሆን የግሪክ አማልክት እንኳን ሳይቀሩ ከሰማይ ወርደው ከኢትዮጵያውያን ጋር ማዕድ እንደሚካፈሉና በውበታቸው እንደሚመሰጡ ጽፏል። ይህ የሚያሳየው ውበታቸው ከውጫዊ ገጽታ ባለፈ ከመንፈሳዊና ከተፈጥሯዊ ግርማ ጋር የተያያዘ መሆኑን ነው። የታሪክ አባት በመባል የሚታወቀው ሄሮዶተስ ከክርስቶስ ልደት በፊት በ5ኛው ክፍለ ዘመን ስለ ኢትዮጵያውያን በወቅቱ ማክሮቢያውያን ተብለው ስለሚጠሩት የደቡብና የላይኛው አባይ ህዝቦች ሲጽፍ እንዲህ ብሎ ነበር። እነዚህ ህዝቦች በዓለም ላይ ካሉ ሰዎች ሁሉ ይበልጥ ረዣዥም፣ ግርማ ሞገስ ያላቸውና እጅግ ውብ ናቸው። ሄሮዶተስ የኢትዮጵያውያንን የአካል ቅርጽ፣ የተስተካከለ ቁመትና የተፈጥሮ ውበት ከዓለም ህዝቦች ሁሉ በላይ አስቀምጦታል። በ3ኛው ክፍለ ዘመን የኖረው ግሪካዊው ደራሲ ሄሊዮዶረስ ኢትዮፒካ ወይም የኢትዮጵያ ፍቅር የተሰኘ ታዋቂ የፍቅር ልቦለድ መጽሐፍ ጽፏል። በመጽሐፉ ውስጥ የኢትዮጵያዊቷን ንግስት የህይወት ታሪክና ውበት በስፋት ይተርካል። በጥንታዊ ስነ ጽሑፍ ውስጥ የኢትዮጵያ ሴቶች ያላቸው ማራኪነት፣ የተረጋጋ ቁንጅና እንዲሁም አይነ ርግብ ለአንባቢዎች ትልቅ መደነቅን ይፈጠር እንደነበር የመጽሐፍ ትልቅ ማረጋገጫ ነው። በመጽሐፍ ቅዱስ ውስጥም መኃልየ ዘሰሎሞን ላይ የምናገኘው ጥቅስ የኢትዮጵያዊቷን የሳባ ንግስት ወይም የሱላማጢስን ውበት የሚገልጽ ነው ተብሎ በብዙ ምሁራን ይታመናል። እኔ ጥቁር ነኝ ነገር ግን ውብ ነኝ የሚለው ኃይለ ቃል በጥንቱ ዓለም የኢትዮጵያውያን ጠይምና ጥቁር የቆዳ ቀለም ከማራኪ የፊትና የአካል ቅርጽ ጋር ተዳምሮ የነበረውን ልዩ መስህብ ያሳያል። ወደ ቅርብ ጊዜ ስንመጣም በ18ኛውና 19ኛው ክፍለ ዘመን ወደ ኢትዮጵያ የገቡ የአውሮፓ ተጓዦች፣ ዲፕሎማቶችና ጸሐፊዎች ስለ ኢትዮጵያ ሴቶች ውበት ከመመስከር አልቦዘኑም። በ18ኛው ክፍለ ዘመን የናይልን መነሻ ፍለጋ ወደ ኢትዮጵያ የመጣው ስኮትላንዳዊ ተጓዥ ጄምስ ብሩስ በጎንደር ቤተ መንግስት የነበሩትን የነገስታት ሚስቶችና ልዕልቶች ውበት ሲገልጽ አይኖቻቸው ትላልቅና አንጸባራቂ ናቸው፣ ጥርሶቻቸው እንደ በረዶ የነጡ፣ የአካል ቅርጻቸውና ያላቸው ጸጋ በአውሮፓ ጭምር የማይገኝ ልዩ ውበት ነው በማለት አድናቆቱን ገልጿል። በርካታ የፈረንሳይና የጣሊያን ጸሐፊዎችም በጉዞ ማስታወሻቸው ላይ የኢትዮጵያ ሴቶችን የአፍሪካ አፍሮዲቴ በማለት ጠርተዋቸዋል። በተለይም ጸጉራቸው ረዥም፣ የአይን ሸፋሽፍታቸውና የተስተካከለ የአፍንጫ ቅርጻቸው ለየት ያለና ማራኪ ቅንጅት የፈጠረ መሆኑን በተደጋጋሚ ጽፈዋል። በአጠቃላይ በዓለም አቀፍ መገናኛ ብዙሃንና መጽሐፍት ላይ የኢትዮጵያውያን ውበት ሁልጊዜም የሚገለጸው ልዩና ታሪካዊ በሚል ፍች ነው። ይህ ውበት የአካል ቅርጽ ስምምነት፣ የቆዳ ቀለም ማራኪነትና ከውስጥ የሚፈልቅ ኩሩ ማንነት ጥምረት ውጤት ነው። ከሆሜር ስንኞች እስከ ዛሬው ዘመን የፋሽን መድረኮች ድረስ የኢትዮጵያውያን ቁንጅና የዓለምን ቀልብ መግዛቱን ቀጥሏል። የኤልዛቤጥም ውበት የዚሁ ታሪካዊ ሰንሰለት ቀጣይ ክፍል ነው። አሁን ኤልዛቤት አዲስ አበባ ትገኛለች። የህዝቡ ስጋት ግን አልበረደም። ራሷን መከላከል የማትችለው ይህች ተፈጥሯዊ ውበት በከተማው የጥቅም ፖለቲካና የሐሰት ደግነት ሰለባ እንዳትሆን የሁላችንም ክትትልና ጥንቃቄ ያስፈልጋል። የማስተራብነት ያለፈ ታሪክ፣ ተቋማዊ አሰራር አለመኖሩና ልጅቱ ላይ የሚነሱባት የማንነት ክርክሮች ልጅቷን ትልቅ አደጋ ላይ እንዳይጥሏት ያሰጋል። ውድ ተመልካቾቻችን እናንተ የዚህችን ልጅ ውበት ስታዩ ምን ተሰማችሁ? የማስተራብነትስ ጉዞ በቅንነት የተመራ ይመስላችኋል ወይስ የህዝቡ ጥርጣሬ ተገቢ ነው? የከምባታና የሃዲያውስ ክርክር በኤልዛቤት ታሪክ ላይ ማረፉን እንዴት ትመለከታላችሁ? አስተያየታችሁን በአስተያየት መስጫው ላይ ጻፉልን። ዝግጅቱን ከወደዳችሁት ላይክና ሼር ማድረጉን፣ አዳዲስ ጥልቀት ያላቸው ዶክመንተሪዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ኢትዮ ስትሪም የዚህችን አዲስ ኢትዮጵያ እንቁ የህይወት ለውጥና የጉዞ ስኬት በቅርበት መከታተሉን ይቀጥላል። አበቃን። ሰላም ይስጥልን።